በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ሊቀ መላእክት ቅዱስ ገብርኤል በአማላጅነቱ በጸሎት ሰሚነቱ በጸበሉ ፈዋሽነት ስሙ ከሁሉ አንደበት የማይጠፋ የምህረት ደጅ ነው። ከቅጽሩ ተገኝተው ደጅ ለጠኑት በመልጃው ተማምነው ለለመኑት የልባቸውን መሻት ለመፈጸም ከጎጇቸው ፈጥኖ የሚደርስ ስለመሆኑ ብዙዎች ምስክሮቹ ናቸው። በዛሬ አቡቀለምሲስ ዘጋቢያችን በጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን እየተከናወኑ ያሉ መንፈሳዊና ቁሳዊ ልማቶችን ተመልክተን ወደ እናንተ እናደርሳለን። ጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አስቀድሞ የብርሃን አንባ ደብረ ብርሃን ዙሪያን ከቦ ይገኝ ከነበረው በአሁኑ ወቅት ግን ከከተማይቱ መስፋት የተነሳ መሃል ለመሆን የደረሰው የጥንቱ ፈለገ ወራሪ የአሁኑ በሬሳ ወንዝ በአቅራቢያው ይገኛል። በአስተዳደሩም ከጠባሴ ደብረ ሰላም መድኃኔ ዓለምና በስሩ የሚገኙ አብያተ ክርስቲያናት ሰበካ ጉባኤ ስር ይመራል። በጸበሉ ፈዋሽነትና በስዕለት ሰሚነቱ የብዙዎች መጽናኛ የመማፀኛ ከተማ የምህረት አምባቸው መሆኑ ከስሙ ጋር አብሮ ይነሳል። ጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ህንጻ ቤተክርስቲያኑ ከመሰራቱ አስቀድሞ በስፍራው የነበረው ፈዋሽ ጸበሉ እንደሆነ ይነገራል። ጸበሉ የተሰራው የቅዱስ ገብርኤል የዚያን ጊዜም በ1986 ነው ጸበሉ የተሰራው። ታጥሮ በደንብ ለህብረተሰቡ በሚገባ አገልግሎት እየሰጠ ብዙ ምእመናን ተፈውሰውበት ታሪኩ ሁሉ ሲነገር የቆየ ነው። የአካባቢው ማህበረሰብ ባለማወቅ ጸበሉን ለልዩ ልዩ አገልግሎት ለማዋል ይሞክር የነበረ ቢሆንም በራእይ ተመላክቶ ጸበሉን ለማስከበር እንቅስቃሴ ተጀምሯል። ታቦቱ አስቀድሞ በጠባሴ ደብረ ሰላም መድኃኔ ዓለም ቤተክርስቲያን ተደርቦ ይኖር የነበረ ሲሆን በክብረ በዓላት ወቅትም ከመንበር ወርዶ ጸበሉን ባርኮ ይመለስ እንደነበር ተገልጧል። ይሄን ጸበሉን ከሰራን በኋላ ብዙ ምእመናን እየመጣ በጸበሉ ተፈወሰ እና በወቅቱ ደግሞ ጥር ገብርኤል የሚከበረው ቀበሌ ሜዳ አሁን ቪክቶሪ ያለበት አካባቢ ነበር እና ኮሚቴው በዛን ጊዜ ነበረው ይሄን ጸበሉን ያሰራ ራሱን ያቋቋመ ኮሚቴና ሽማግሌዎችን ይዘን በወቅቱ ለነበረው ሰበካ ጠየቅን። ቅዱስ ገብርኤል ለጥር ጸበሉ ባለበት አካባቢ እንዲከበር ጠየቅናቸው። ሰበካውን ፈቃደኛ ሆኖ ለመጀመሪያ ጊዜ ጥር ገብርኤል በ1988 እዚህ ተከበረ። እና ቀደም ሲል ጽላቱ ከመድኃኔ ዓለም አብሮ ስለነበረ በዚያው ነበር የሚቀደሰው። ከዛም እየከበረ በግንቦት 19 በህብረተሰቡ ጥያቄ እየወጣ እዚህ ቪክቶሪ ሜዳ በሚባለው በየዓመቱ ይከበር ነበረ። ከዛም ወደዚህም ያም ተተሰራበት በኋላ በዚህ ግቢ እየመጣ ይከበር ነበረ። አሁን ቤተክርስቲያን እንዲሰራ ያው በፊት ይከበር ስለነበር ቤተክርስቲያኑ እንዲሰራ ያው የህብረተሰቡ ጥያቄ ነው። በዚያ መሰረት ነው ኮሚቴዎች ተሰባስበው በ1990 ዓመተ ምህረት መቃኞ እንዲሰራና ቦታውም ተጠይቆ እንዲፈቀድ ተደርጎ እዚህ እንዲሰራ የተደረገው በህብረተሰቡ ጥያቄ ነው። ከጸበሉ ፈዋሽነት የተነሳ በርካታ ምእመናን ዝናውን ሰምተው ቢመጡ በመልጃውም ቢጎበኙ የቅዱስ ገብርኤልን መቃኞ በቦታው ለመስራት በወቅቱ እግዚአብሔር ያዘጋጃቸው እጆች ሆነው ቦታውን ለማስፈቀድ ከሚመለከታቸው አካላት ጋር እንቅስቃሴ ጀምረዋል።
በዚህ ሁኔታ እያለ ጸበሉ ከተለያየ ቦታ የሚመጡ ምእመናኖች እየተፈወሱ ሄዱ። በ1989 ዓመተ ምህረት አባታችን ብፁዕ አቡነ ኤፍሬም በበዓሉ ላይ ተገኝተው ነበር። ይሄን ጸበሉን ያሰራ ኮሚቴና የአካባቢ ሽማግሌዎችን በመያዝ ለቅዱስ ገብርኤል ማረፊያ መቃኞ ብንሰራ ወደፊትም ቤተክርስቲያን ብንሰራ ቢፈቀድልን ብለን ስንጠይቃቸው ፈቃደኛ ነኝ በግኒ በኩል ለመስራት ፈቃደኛ ከሆናችሁ ደብዳቤ ተፈራርማችሁ ደብዳቤ አምጡ አሉን። እኛም ወደ 2000 የሚሆን ምእመናን አስፈርመን ደብዳቤውን ስንሰጣቸው እሳቸውም በወቅቱ ለነበረው የከተማ ምክር ቤት ልማት ቤተክርስቲያን እንድንሰራ እንዲፈቀድልን በደብዳቤ ጠየቁ። ቦታውን ለማስፈቀድ በተደረገው ጥረት ዘርፈ ብዙ ፈተና እንደገጠማቸው የነገሩን በትዕግስትና በጥረት በጸሎት እንዲሁም በሊቀ መልአኩ ቅዱስ ገብርኤል ተራዳኢነት ተከናውኗል ብለውናል። ምክር ቤቱም ቦታውን ይሄን ቦታ ሲያስጠና የእምነት ቦታ መሆኑን አሳወቀ። ካሳወቀን በኋላ ግን ከፍተኛ ችግር ተፈጠረ። ምክንያቱም የተለያየ እምነት ያላቸው እምነቶች ተመሳሳይ እምነት ያላቸው ማምለኪያ ቦታ የለንም በማለት ተነሳሱ እና ከፍተኛ ችግር ከፍተኛ ጭቅጭቅ ነበረ። እኛም ባለመሰልቸት በመመላለስ በመጨረሻ ይሄ ቦታ ለኛ ለቅዱስ ገብርኤል የተሰጠው አንደኛ ጸበሉ የገብርኤል ቦታ ስላለ፣ ሁለተኛ ደግሞ ቅዱስ ገብርኤል 2 ዓመት ክብረ በዓሉን እዚህ ስላከበረ ተፈቀደልን። ይሄ ባይሆን ኖሮ አይፈቀደልንም ነበር። 1 ዓመት ወስዶብናል የቦታውን ለማግኘት። ከቦታው መፈቀድ ቀጥሎም መቃኞ ለመስራት እንቅስቃሴ ተጀምሮ መሰረቱ ተጥሏል። ከተፈቀደልን በኋላ የምትሰሩትን የቤተክርስቲያን ፕላንና ተመን አምጡ ግምት አምጡ ተባል። በዛን ጊዜ ኮሚቴው ምንም ሳንቲም የለውም። የሚንቀሳቀሰው እንደዚሁ በጉልበት በራሱ ጉልበት ነበር እና በዚህ አካባቢ ተማሪ ተወላጅ የሆነ ዲያቆን ኢንጂነር ጌታሁን ታደሰ የሚባል ጠየቅነው። ስንጠይቀው በቃ እስከ መጨረሻው ድረስ ከጎናችን ሆኖ እንደሚሰራ ሁሉን እንደሚተባበረን ቃል ገባልን። እሱም ከ5000 እስከ 6000 የሚያወጣ በወቅቱ ፕላን ካርታውን ሰርቶ ሰጠን። በወቅቱ ነው። በዚህ ይሄን ከሰጠን በኋላ የአካባቢ ሰዎችን በመለመን እንደውም የገቢ ምንጭ ለመጀመሪያ ጊዜ የቅዱስ ገብርኤልን ስለ አድኖ በማሳተም ከፍተኛ እርዳታ አድርጎልናል። እሱ በ6 ወር ጊዜ ውስጥ መቃኞ ተሰርቶ ተጠናቆ ሐምሌ 1990 ዓመተ ምህረት በቀድሞ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ኤፍሬም ተባርኮ ተመርቋል። ጥር 16 1990 ዓመተ ምህረት በወቅቱ የነበሩ የቤተክርስቲያን አለቃና ሰበካ ለመጀመሪያ ጊዜ ይሄ አሁን ያለው መቃኞ መሰረት ተጣለ። ይሄም የሆነበት ምክንያት ወደፊት ጥር ገብርኤል ሲከበር ምእመናኑ ድጋፍ እንዲያደርግልን ነበር፣ እንዲያዩ ነበር። በእውነትም ምእመናኑ በጣም ደስ አላቸው፣ ድጋፍም አደረጉልን። በገንዘብ በጉልበት ግንበኞች በጉልበት አናጢዎች በጉልበት በገንዘብ በተለያየ ማቴሪያል ሁሉም ድጋፍ አደረገልን። እንደውም ጥርና ሰኔና ግንቦት ውሃ ጥረት ነበረ። ከዚህ ከበሬሳ በመቅዳት በጣሳ በመጥራት ጭቃው ተቦክቶ ሁሉ ነገር አልቆ ሐምሌ 1990 ዓመተ ምህረት ቅዱስ ገብርኤል ቤተክርስቲያን መቃኞ ገባ፣ ክብረ በዓሉ ተከበረ። ብፁዕነታቸው ቅዱስ ገብርኤል በኃይሉ ይህንን አደረገ ሲሉም ቤተክርስቲያኑን ደብረ ኃይል ቅዱስ ገብርኤል በማለት ሰይመውታል። አባታችን በጣም ደስ ብሏቸው ነበር። አቡነ ኤፍሬም ብፁዕ አቡነ ኤፍሬም ደስ ብሎኛል፣ ደስ ይበላችሁ፣ ቅዱስ ገብርኤል በኃይሉ እዚህ ራሱን ቤተክርስቲያን ሰራ አሉ። ምክንያቱም ያለውን ችግር ያውቁ ነበር።
ከፍተኛ ችግር ነበር። ስለዚህ እኔ ቅዱስ ገብርኤል በኃይሉ እዚህ ስለተቋቋመ ዳግማዊ ቁልቢ ደብረ ኃይል ቅዱስ ገብርኤል ብዬ ሰይሜዋለሁ ብለው ለምእመናን ተናገሩ። መቃኞ ተሰርቶ አገልግሎት ቢጀምርም በየዘመናቱ እየጨመረ የመጣው የምእመናንን ቁጥር ታሳቢ ያደረገ ዘመኑን የዋጀ ለአገልግሎት ምቹ የሆነ ህንጻ ቤተክርስቲያንም ለመስራት አስፈላጊ ነበርና ዳግመኛም ለህንጻ ቤተክርስቲያን ግንባታ መጠነ ሰፊ እንቅስቃሴ ተጀምሯል። በብፁዕ አባታችን ከመቃኞቱ ወደዚህ እንዲሰራ በመጠየቅ የመሰረት ድንጋይ መተው እንዲያኖሩ ባርከው እንዲያኖሩ ተደርጓል። ወዲያውኑ በ2003 ዓመተ ምህረት የህንጻው ስራ እንዲጀመር ተደረገ። ኮንትራክተራቱ ሽመልስ የኋላሽት በከበደ በሚባሉት ኮንትራክት ተሰጥቶ እሳቸው እንዲጀምሩ ተደረገ። ከ2003 ህዳር ወር ጀምሮ እስከ 2012 ድረስ እንዲጠናቀቅ ሆኗል። ገብርኤልን ወደ 350 ሰው ተሰብስቦ መረጠን። እኔ አንደኛው ወጣው፣ አክሊል አሰፋ ሁለተኛው ወጣ። ተጠናክረን ገብርኤልን ያው በ9 ዓመት አጠናቀን ታቦተ ሕጉ ገብቶ ይኸው እያገለገለ ይገኛል። ይህ ዘመናዊና ለአገልግሎት ምቹ የሆነ ህንጻ ቤተክርስቲያን በ2003 ዓመተ ምህረት ተጀምሮ በጠንካራ የግንባታ ኮሚቴ እየተመራ ለ9 ዓመታት ተከናውኖ ተጠናቆ ተባርኮ ተመርቋል። ደብሩ ከፍተኛ የምእመናን ፍሰትን የሚያስተናግድ ከመሆኑ አንፃር መጠነ ሰፊ መንፈሳዊ አገልግሎትና ልማት ይከናወንበታል። በተለይም በአሁኑ ሰዓት የተለያዩ እንቅስቃሴዎች እየተከናወኑ ያሉ ሲሆን ስብከተ ወንጌልን ከማስፋፋትና ከማዳረስ አንፃር ከመደበኛ አገልግሎት ጎን ለጎን በትኩረት እየተሰራበት ይገኛል። መንፈሳዊ አገልግሎቱ ከቤተክርስቲያኑ ከቤተ መቅደሱ ጀምሮ እስከ ቅኔ ማህሌቱ ድረስ ያለው በጥሩ ሁኔታ አገልግሎት እየተከናወነ ነው። በስብከተ ወንጌል በዕለተ ሰንበት እሁድ እሁድና ማታ ማታ ወደ ምረት ሁሉ ጊዜ ስብከተ ወንጌሉ ተጠናከረና ሁሉ ጊዜ በተማሩ መምህራን የሚሰጥ ነው። ለቅድስት ቤተክርስቲያን ተተኪዎችን ከማፍራት አንፃርም ዘመናዊ ትምህርት ቤትን በመስራት የአካባቢው ማህበረሰብ እምነቱን ልጆቹ እንዲያስቀጥሉለት ሀገሩን እንዲረከቡለት የሚያስችል ስራ እየተሰራ ይገኛል። ይህ የቀለምና የስነ ምግባር ትምህርት ቤት መቼና እንዴት ተመሰረተ? ዓላማውስ ምን ነበር? 2010 ዓመተ ምህረት ላይ በነበሩት የሰበካ ጉባኤ እና የደብሩ ካህን በአንድነት ተወያይተው ትውልድን ለመቅረጽ በመወያየት ይህንን ትምህርት ቤት መሰረት ተጀምሮ ይህ መሰረቱን የቆፈሩት አባቶች ካህናቶችና በነበሩት ህዝበ ክርስቲያኑ አስተባባሪነት የሰበካ ጉባኤ አስተባባሪነት ሆኖ ተጀምሮ እስካሁን ድረስ ያለው ማለት በዚህ 4 ክላስ ተሰርቷል። ትምህርት ቤት ተብሎ በዛ ተከራይቶ ትምህርት ቤቱ ተጀምሮ ህፃናትን እየከተከተ እያሳደገ ትምህርት ቤቱ እስካሁን ድረስ አለና በአሁኑ ሰዓትም ትምህርት ቤቱ በኪራይ የሚተዳደር ሲሆን ከቅድመ መደበኛ እስከ 8ኛ ክፍል ተማሪዎች እየተማሩበት የግንባታ ሂደቱም እየተስፋፋ ይገኛል። አንደኛ ፎቅ ተሰርቶ ወደ ሁለተኛው ደረጃ ላይ ደርሷል። ገቢ እያስገኘም ነው። ሁለተኛም ደግሞ ብዙ ትውልድ እያፈራ ነው። አሁንም ከዚህ የበለጠ ትውልድ እንዲያፈራ ትውልድ እንዲፈራበት የአብነት ትምህርት ቤት ትምህርት ስለሚማሩ ተማሪዎቹ
አሁንም ደግሞ የተወሰነ ትምህርት ቤቱ እየጠበበ እየሄደ እያለ ቅድም እንዳልኩት አስተዋጽኦ የሚያደርጉት ህዝቡ ስለሆነ ህዝበ ክርስቲያኑ ስለሆነ የነሱ ድጋፍ ስላለበት አሁን የነሱ ድጋፍ ተጨምሮበት ወደፊት የሰበካ ጉባኤውም ካህናቱም በአንድነት ሆኖ ይህንን ከአንደኛ እስከ 8 ከ8ኛ ወደ 12 እያለ እንዲያውም ወደ ላይ ከፍ እንዲል እቅድ የያዘ ነው ሰበካ ጉባኤው በአሁኑ አንጻርና ምእመናን ልጆቻቸውን በቀለምና በስነ ምግባር ለማነጽ ካላቸው ከፍተኛ ፍላጎት አንጻር የማስፋት ሂደቱ ተጠናክሮ መቀጠል እንዳለበትም ይነሳል። ይህ የአገልግሎት እየሰጠ ያለው ከኬጂ ጀምሮ እስከ 8ኛ ክፍል በማስተማር ላይ ይገኛል። ይህም ዓለማዊ ትምህርትንና መንፈሳዊ ትምህርትን በማጣመር ትውልድን እየተካ የሚገኝ ተቋም ነው። ከዚህ በተጨማሪ ደግሞ ለቀጣይ የሚደርሳል ብለን ተስፋ እያደረግን እንገኛለን። እስከ ሃይ ስኩል ድረስ በግንባታ ላይ የሚገኝ ተቋም ነው ማለት ነው። በስነ ምግባርም በእውቀትም የበለጸጉ ልጆችን እያደረግን ነው። ውጤታማም እየሆንን ነው። እንዳጠቃላይ በጣም ጥሩ መማር ማስተማር አለ። በጣም ብዙ ተማሪዎችን ይዘን ከኬጂ ጀምሮ እስከ 8ኛ ክፍል እያስተማረን እንገኛለን። ብዙ ሰው ፈልጎት ግን ያጣበት እንትን ስለሆነ ተጨማሪ እንደው ግንባታዎች ተሰርተው ሁሉም የመጣ የኦርቶዶክስ ልጆች አጠቃላይ እዚህ ቢማሩ አሁን አብዛኛው ወደ ሌላ ቦታ ላይ እየሄዱ ነው ከግንባታ ችግር ማለት ነው። ስለዚህ ግንባታ ዙሪያውን ኖሮት ህብረተሰብ ሁሉም ቤተክርስቲያን ማለት ያው ህብረተሰቡም ስለሆነ እንዳጠቃላይ ሁሉም ህብረተሰብ ተባብሮ ይሄንን ተቋም ተጨማሪ ማስፋፊያ ቢኖረው ማስፋፊያ ተሰርቶለት የተሻለ ህንጻ ኖሮት ብዙ ተማሪዎችን ብንይዝ ልጆቻችን እየተበተኑም ስለሆነ እሱ ላይ እንዳጠቃላይ ለሀገር የሚሰራ ትምህርት ቤት ስለሆነ እሱ ላይ ስራ ብንሰራበት ብዬ እንዳጠቃላይ ያስባለሁ። የአብነት ትምህርት ቤትን ከማስፋፋት አንጻርም በደብሩ የአራቱ መጽሐፍት ትርጓሜ ጉባኤ ቤት የሚገኝ ሲሆን መራሄ ሊቃውንት ያዕቆብ ተክለአረጋዊ የጉባኤ ቤቱ መምህር ናቸው። እኔ ከዚህ በፊት የተማርኳቸው ትምህርት ዜማ ቅኔን ተምሬ ከዛ በኋላ ብሉይ ኪዳን ተማርኩ፣ ሐዲስ ኪዳን ተማርኩ፣ መጽሐፍተ ሊቃውንት ተማርኩ፣ መጽሐፍተ መነኮሳትን ተማርኩ። ከዚህ በኋላ ወደዚህ ሀገረ ስብከት ከመጣው በኋላ ክቡር ሀገረ ስብከቱ በጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን እነዚህን አራቱን ጉባኤያት ማለትም መጽሐፍተ ብሉያትን፣ መጽሐፍተ ሐዲሳትን፣ መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትን አስተምር ዘንድ በዚህ ተመድቤ አሁንም እነዚህን አራቱን ጉባኤያት እያስተማርኩ እገኛለሁ ማለት ነው። እዚህ ማስተማር የጀመርኩት 2015 ጀምሬ እስካሁን ድረስ እነዚህን አራቱን ጉባኤያት እያስተማርኩ እገኛለሁ። ናምን ወነተአመን በአሃዱ አምላክ ህላዌ መንፈሳዊ ዘይተፈጠረ ያልተፈጠረ ረቂቅ ባህሪ ያለው አምላክ እንደሆነ እናምናለን። ወንሰግድ ለዝንቱ አሃዱ ህላዌ መንፈሳዊ ረቂቅ ባህሪ ላለው ለእርሱ እንሰግዳለን። ወንቤጥን ጠይቆቶ በብዙ ትምህርት በብዙ ወገን አንድም በብዙ ትምህርት እሱን መረዳት ገንዘብ እናደርጋለን። ወንብል ከመ እግዚአብሔር እንዘ አሃዱ ሰለስቱ እንዘ ሰለስቱ አሃዱ እግዚአብሔር አንድ ሲሆን ሶስት ሲሆን አንድ እንደሆነም እንናገራለን። አብ ወወልድ ወመንፈስ ቅዱስ አሃዱ ህላዌ አብ ወልድ መንፈስ ቅዱስ አንድ ባህሪ ወአሃዱ መለኮት አንድ መለኮት ወአሐቲ መንግስት አንድ መንግስት ወአሐቲ ኃይል አንድ ኃይል ወአሐቲ ምስፍና አንድ አገዛዝ ወለለ አሃዱ አንድ አገዛዝ ናቸው። ወአሐቲ ምስፍና አንድ አገዛዝ ናቸው። የአራቱ መጽሐፍት ትርጓሜ ጉባኤ ቤት በጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን የትምህርት ሂደቱ ምን ይመስላል? ከጧቱ 2 ሰዓት ገብተን ትምህርቱ እስከሚያበቃ ጥያቄው ንባቡ ምስጢሩን ተረድተን እስከምንወጣ ወይም ደግሞ እስከ 6 ሰዓት ድረስ እንማራለን ማለት ነው። በመጽሐፍት ትርጓሜ ጉባኤ ቤት የሚማሩ ደቀ መዛሙርት ምን የቀደመ ዝግጅት ሊኖራቸው ይገባል ስንል ጠይቀናል። ልክ እንደሌላው ትምህርት ጀማሪ አይማረውም። መምህር ከዚህ በፊት አንድ ሰርቲፊኬት ያለው መምህር የሆነ ሰው ብቻ ይማራዋል እንጂ
ከፍተኛ ዕውቀት ስላለው ምስጢረ ሥላሴን ምስጢረ ሥጋዌን ይልቁንም አጠቃላይ አምስቱን አዕማደ ምስጢር አምልቶና አጉልቶ አስፍቶ የያዘ መጽሐፍ ስለሆነ በጣም በታላቅ ትኩረት የሚሰጠው ትምህርት ስለሆነ በዚህ ሁኔታ ታላላቅ ደቀ መዛሙርት እየተማሩ ይገኛሉ ማለት ነው። ሁል ጊዜም ትምህርት በሚሰጥበት ቀን ሁሉ ተማሪው መገኘት አለበት። መምህሩም ትምህርቱን ማቋረጥ የለበትም። ሁል ጊዜ በጉባኤው እየተገኘ ትምህርቱን ማስተማር አለበት። ሌላውም ትምህርት ይሄንን ይፈልጋል በርግጥ ነገር ግን ይሄ ዛሬ የተማርነው ነገ አንደግም። የተፍርህወሙኬ ለለ ይቀትሉ ስጋክሙ በስጋቸው የሚገድሏቸውን አትፍሯቸው። ወለነፍስክሙሰ ኢይክሉ ቀትሎታ በነፍሳቸው ነፍሳቸውን መግደል አይቻላቸውም እና ወባህቱ ፍርህዎ ለዘቦ ስልጣን ወይክል ምድረ ቀተለ ነፍሰ ወስጋ ህቡረ አይጉሎ በውስተ ገሃነም ነፍስን ስጋን ከገደለ በኋላ ነፍስና ስጋን አዋሃዶ በገሃነም ፍዳ ያመጣ ዘንድ ስልጣን ያለውን እርሱን ፍሩት እንጂ አኮኑ ክሌቲ አዋፍ ይሰየጣ በክሌ ጸሪቃ ሶሪዮ እንዲህማ ከሆነ ወድቀን መቅረታችን አይደለም ትሉኝ እንደሆነ ሁለት ወፎች በሁለት ሻሜ ማለቅ የሚሸጡ አይደለምን? አሶሪዮን የሚዛን የገበያ ስም ነው። ወአሃቲ እምኔሆን ይተወድቅ ውስተ ምድር ዘእንበላይ ምራውክሙ ሰማያዊ ከሁለቱ ወፎች አንዲቱ እንኳን ሰማያዊ አባታቸው ሳይወቅ አንዲቱ አትጠፋም ማለት አንዲቱ እንኳን በወጥመድ አትያዝም። ሁሉ ጊዜም መምህር በጉባኤው ደቀ መዝሙርም በጉባኤው እንዲገኝ ያስገድደዋል። አንድ ሁለተኛ የመጽሐፍ ትምህርት እንደዚሁ በቃል ተይዞ ብቻ የሚታለፍ አይደለም። በቃል ይዞ ምስጢሩ ምን ማለት ነው? ስለምን ይናገራል? ስለ ምስጢረ ሥላሴ ነው የሚናገረው? ስለ ምስጢረ ሥጋዌ ነው የሚናገረው? ስለ ስነ ፍጥረት ነው የሚናገረው? ስለ ሰው ነው የሚናገረው? ስለ እግዚአብሔር ነው የሚናገረው? ተብሎ እያንዳንዱ ኃይለ ቃል ይመረመራል። ምክንያቱም መጽሐፍ ቅዱስ ሰውን ከእግዚአብሔር እግዚአብሔርን ከሰው የሚያገናኝ ስለሆነ ማለት ነው። ሐጽብህርት እንተ ታዋቂ ወጻት እንከ ውስተ ኩሉ አጽናፈ ዓለም ንስጥሮስን የምታቃጥል አንድም እንተ ታዋቂ ለምእመናን የምታበራ ኃይለ ቃል በዓለም ሁሉ ደረሰች ተነገረች ብሎ እንደተናገረ እንባቆም በበራህመና ማዕበልከ ይሐውሩ ወበጸዳለ መብረቅ ወልታከ ያለውን እንዲለውጦ አነበበው። በጉባኤ ቤቱ እንደ ችግር የሚነሳው ምንድነው? ተማሪዎቹ ቅድም እንደነገርኩሽ መምህራን ናቸው ብዬሻለሁ። አንድ ሁለተኛ ደግሞ አዋቂዎች ናቸው የሚማሩት፣ ልጆች አይማሩበትም። ከዚህ የተነሳ ምስጢሩን ለመረዳት ምስጢሩን ለማስረዳት በእውቀትም በእድሜም በሰል ያለ ሰው ይመረጥለታል። ደግሞ በእውቀትም በህይወትም በእውቀትም የወሰለና የቆሰለ ሰውን ስንመርጥ ይህ ሰው በትክክል ጉባኤ ቤቱ የራሱ የሆነ በጀት የራሱ የሆነ መተዳደሪያ በቃ ራሱን የሚችል በልብስም በምግብም እና በመኖሪያ ቤትም ቢሆን ራሱን የቻለ ከሌለ ደቀ መዝሙር ትልቅ ሰው ወጥቶ ለመለመን ያፍራል። ደግሞስ ማን ይሰጣል? ሰርተ ብላ ይላል እንጂ እና ከዚህ የተነሳ በጣም የጉባኤ የመጽሐፍት ተማሪ ይፈተናል ማለት ነው። የጉባኤ ቤቱ መልካም አጋጣሚዎችስ ምን ናቸው ስንልም ጠየቅን። የመጀመሪያ ደረጃ ይህ ዕውቀት በዚህ ቦታ እንዲስፋፋ መደረጉ በራሱ በጣም ቀላል ነገር አይደለም። እንዲኖር ማድረጉ እንኳን እኛ ይህን ትምህርት ለመማር በጣም ብዙ ሀገር ሄደን የአንድ ቀን ትራንስፖርት ብቻ ሳይሆን 2 ቀን 3 ቀን እየተጓዝን ነው የተማርነው። ነገር ግን ይህን ትምህርት ደግሞ በዚሁ እንዲሰጥ በዚሁ እንዲኖር አድርገው እኔንም እና የኔታ ነብይ ልዑልንም እዚህ አምጥተዋል። ይሄ ደግሞ ታላቅ ሀገረ ስብከቱ ለዕውቀት ምን ያህል ቦታ እንደሰጠ የምንረዳበት ስለሆነ ሀገረ ስብከታችንን በዚህ ሁኔታ በጣም ከምንም በላይ አመሰግናለሁ። በተለይም ደግሞ ብፁዕ አባታችንና ክቡር ስራ አስኪያጁን አመሰግናቸዋለሁ። ማህበረሰቡ ስለ መጽሐፍት ትርጓሜ ቤት ማወቅ ያለበት ምንድነው? አራቱ ጉባኤያት የሚባሉት አንደኛ መጽሐፍተ ብሉያት፣ ሁለተኛ መጽሐፍተ ሐዲሳት፣ ሶስተኛ መጽሐፍተ ሊቃውንት፣ አራተኛ መጽሐፍተ መነኮሳት ናቸው። እነዚህ አራቱ ጉባኤያት ይባላሉ። የየራሳቸው ሳብጀክት ናቸው ማለት ነው እና እነዚህ ናቸው። እነዚህ ቤተክርስቲያን ከነዚህ ሌላ 10 መጽሐፍት የላትም። ዋና የቤተክርስቲያን መጽሐፍት እነዚህ ናቸው። እነዚህን ያወቀ ሰው አራት አይና ይባላል። በቅኔው በአገባቡ የበሰለ ሰው ሊቅ ይባላል። እነዚህን አውቆ እና
እነዚህ እንዲያውቁልኝ አንድ አሳስባለሁ። ሁለተኛ ለካ ይህ ትምህርት በሀገራችን ይሰጣል፣ ቀጥሎ እንደውም በዚሁ በደብረ ብርሃን ይሰጣል ብለው ጉባኤ ቤቱ ያለበትን ችግር አይተውና ተረድተው ጉባኤ ቤቱን እንዲደግፉልን መልእክት እናስተላልፋለን ማለት ነው። ይህ ጉባኤ ቤት እዚህ መከፈቱ ምን ጥቅም አለው ስንል ደቀ መዛሙርቱን ጠይቀናል። በቅርበት እንድንማር በእውቀት እንድናድግ ምስጢር እንድናደላድል ለቤተ ክርስቲያኒቱ አስፈላጊ የሆነውን የቤተ ክርስቲያን መጻሕፍት አንበን እንድናውቅና ለምእመናን እንድናስረዳ ረድቶናል። ይሄ ባይሆን እንግዲህ በበፊቱ ጎንደር ሄደን ከባህር ማዶ ተሻግረን ብዙ መከራ ነበረ። ይሄ የተቀረፈልን ዘአብይ አትናቴዎስ እንዳለ ይልቁ በብፁዕ አባታችን በአብዩ አባታችን በብፁዕ አቡነ ቀሌምንጦስ መንፈሳዊ አመለካከትና ትልቅ የቤተ ክርስቲያናዊን አደራ ከመወጣት ረገድ ተደርጎልናል። እንግዲህ የመጽሐፍት ትርጓሜ ጉባኤ ቤት ከሌሎች ጉባኤያት በተለየ ትኩረት ይፈልጋል ብለውናል። ለምን ስንል ጠየቅን። የመጽሐፍ ተማሪ ለየት ያለ ነው። ዘር ያነሳል። ይሄውን በቃል ነው የሚባለው። ቅድም ሲተረጎም አይታችኋል። ይሄ ዘር ተነስቶ ይሄን በሰው ጭንቅላት ተይዞ ነው የምንማረው። እንግዲህ እኛ እንኳን ስራ አለን፣ የሌላቸው ተማሪዎች አሉ ትምህርት ብለ መጡ። ለእንደዚህ ያለ ቤተ ጉባኤ መንፈሳዊ ተራድኦ ምግብ አለ፣ መኝታ አለ። ቤተ ጉባኤ መኖሪያ ቤት ያስፈልጋልና ቤተ ጉባኤዎች እንዳይመነምኑ፣ መምህራን እንዳይሰላቹ፣ ተማሪዎችም ተስፋ እንዳይቆርጡ እርዳታ እንዲያረጉ የሚል ቤተ ክርስቲያናዊ መልእክት ማስተላለፍ ፈልጋለሁ። ሊቁ ከዚህ መንጭቶ ወደዛ የሚሄዳለ ከዛ ያለውን ያጠጣ ዘንድ ይላል። እንግዲህ ይሄ ማለት ከዚህ የመነጫውን ተማሪ ወደ ደቡቡ ሄዶ ያጠጣል፣ ወደ ሰሜኑ ሄዶ ያጠጣል፣ ወደ ምዕራቡ ሄዶ ያጠጣል። ከዓለም ከኢትዮጵያ ወደ ውጭ ዓለም ድረስ ሄዶ ቃለ እግዚአብሔር ናፈቃቸው ምእመናን ይመግባል። የተጠማችውን ነፍስ ያረካልና አራቱ አፍላጋት ገነት እንደሚያጠጧት ይሄ አራቱ ቤተ የሊቃውንት ጉባኤ አራቱ ቤተ መጻሕፍት እንደዚህ ነው። እንግዲህ ለምእመናን ለቤተ ክርስቲያኒቱ ለሁሉ ደራሽ ነውና ይሄ ምንጭ እንዳይደርቅ፣ ይሄ ምንጭ እንዳይኮስስ፣ ይሄ ምንጭ ሁሉ ጊዜ ለምእመናን ደራሽ እንዲሆን ምእመናን ደግሞ ምንጩን እንዲንከባከቡት ቤተ ክርስቲያናዊ መልእክት ማስተላለፍ ፈልጋለሁ። በደብሩ ሰንበት ትምህርት ቤትን ከማደራጀትና ከማጠናከር አንጻርም ህፃናትና ወጣቶች በእድሜያቸው ልክ በተቀረጸ ስርዓተ ትምህርት እየታነጹ ለአገልግሎት እንዲተጉ በስነ ምግባር እንዲያድጉ እየተደረገ ይገኛል ብለውናል። ደብሩ ለከተማው አቅራቢያ የሆነ ቦታ የሚገኝ እንደመሆኑ የሰንበት ትምህርት ቤቱ አዳራሽ በዚሁ እንዲሆን ታስቦ የግንባታ ሂደቱ ተጀምሯል። የቤተ ክርስቲያኒቱን ንብረት በተገቢው ከመያዝ አንጻርም የተደራጀና የዘመነ ስራ እየተሰራ ይገኛል። አንደኛ ሲገቡ በሞዴል 19 ይገባሉ ማለት ነው። ቋሚ ሆነው ወደ አገልግሎት ደግሞ ሲወጡ በሞዴል 22 ይወጣሉ ማለት ነው። ነገር ግን ለክብረ በዓል ሲወጡ ወዲያው ተመላሽ ስለሆኑ እነኚህ ንብረቶች ይወጡና በቄሰ ገበዙ ዘንድ ይወጡና ወዲያውኑ ተመልሰው ይገባሉ ማለት ነው። ንብረትን በአግባቡ ወጪና ገቢ ከማድረግ አንጻር በደብሩ አብነት የሚሆን የንብረት አያያዝ ተግባር እየተከናወነ ይገኛል። በቅጽሩ የተጠናከረ የልማት ስራ ለማከናወን ከፍተኛ ርብርብም እየተደረገ ይገኛል። በደብረ ኃይል ቅዱስ ገብርኤል ቤተክርስቲያን መሰረተ ልማቱን ለማጠናከርና ለማፋጠን ሲባል ቤተክርስቲያኑ ተሰርቶ ገረገራ ግቢው ግን ገና የሚቀረው ሲሆን ያንን ስራ ለማጠናከርና ለመሰረተ ልማቱን ለማስፋት አብይ ኮሚቴ ተቋቁሞ በአብይ ኮሚቴው በኩረቱ ጋር ምእመናንና ሌሎችም በስራቸው 15 ሰዎች ተቋቁመው እየሰሩ ይገኛሉ። አሁን እየተሰራ ያለው ከዚያው ጋር ተያይዞ ደግሞ አንድ በጎ አድራጊ ግለሰብ እሱ ደግሞ እድሞውን እኔ እችላለሁ ብሎ 7 ሚሊዮን በጅቶ በጀቱን ሰርቶ ተለስኖ አልቆ አሁን ጣራው መልበስ ይቀርባል።
ጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን የበርካቶች የረፍት ቦታቸው በመሆኑ ምእመናን ማግኘት የሚገባቸውን አገልግሎት በተገቢው መንገድ ያገኙ ዘንድ ቅጽሩን የማስከበር ምድረ ግቢውንም ምቹ የማድረግ ሰፊ ስራ እየተሰራ ነው። ቤተክርስቲያኑ አምሮ ህብረተሰቡ ማስቀደሻ ስለጠበበ አይታችሁት እንደሆነ ወይም አይታችሁት ሄዳላችሁ በዘመናዊ መልክ የዘላለም ቅርስ ነገ ፈርሶ ነገ የሚገነባ ሳይሆን ታሪካዊ የሆነ ግንብ እየገነባን ያለነው። ከተጀመረ ኦልሞስት 1 ዓመት አካባቢ ቢሆነው ነው። በዚህ ጊዜ ውስጥ ያው ጥሩ የሚባል የግንባታ ሂደት ላይ ነው ያለነው። ያው የሚሰራው አብዛኛው ስራ ያው በህብረተሰቡ ከሙዳይ ምጽዋት ምናምን በሚሰበሰብ ሳንቲም ነው። እንደ ገብርኤል ፍቃድ ሆኖ ደግሞ ይሄን ትልቅ በር ዋጋውን በጣም ውድ ነው። መጨረሻው ሲያልቅ እስከ 12 ሚሊዮን ብር ድረስ ነው የሚፈጀው። ያው ስንጀምረው ሲነሳ ያናክል አቅም ኖሮን ሳይሆን በቃ ለትውልድ የሚተላለፍ የተሻለ ስራ መሰራት አለበት በሚል ታስቦ 1-3-4 ዲዛይኖች ሀገረ ስብከት ድረስ አቅርበን ሪዲዛይን ተደርጎ መጨረሻ ላይ ሀገረ ስብከቱ ያመነበትን የመጨረሻውን ቆንጆ የሚባል ዲዛይን የትም ቦታ ያልተሰራ ስራ ነው። ይሄ ሲያልቅ መጨረሻ ላይ በጣም ለየት ያለ ነው የሚሆነው። ቆንጆም ነው። ለትውልድ በጣም ለረጅም ዓመት ማገልገልም አለበት በሚል ታሳቢነት ነው የጀመርነው። እንዳውም እንደያዝነው እንደፈራነው ነገር ሳይሆን ራሱ ገብርኤል ፍቃዱ ሆኖ ይሄንን በር የሚሰራልን አንድ የከተማው ባለሀብት በመጽሐፍ ስሙ ኃይለ ሥላሴ የሚባል ይሄ ሙሉ ወጪውን የራሱን ባለሙያዎች በማስገባት እየሰራልን ይገኛል። እኛ ሙያውን ብቻ ነው የምንቆጣጠረው። በኩረ ምእመናን ኪዳኔ ኃይሌ የሰበካው የልማት አብይ ኮሚቴ ሰብሳቢ ናቸው። ይህን ግዙፍ ህንጻ ቤተክርስቲያን በትጋት አከናውነው ዛሬም በልማቱ ዘርፍ ቀዳሚ ሆነው እያገለገሉ ይገኛሉ። እኔ የሽራው ድርሻ ያው ሊቀመንበር ነኝ። ተጀምሮ ሲጀመር ሊቀመንበር ነኝ። ምክትል ሊቀመንበር አክሊል አሰፋ ነው። ከበድ ሲል የበላይ መስሪያ ቤትም ሲከብደኝ ተሰሚነት ስላለው እሱ ያስፈጽማል እንደዛ እና እስካሁን ምንም ችግር የገጠመን የለም። የታቦቱ ገንዘቡ ሆነ ተሰብስቦ የመባከን ባህሪ የለም። እዚህ አድርሰናል እና እዚህ ላይ ነው ያለሁት። ይሄን በመንሰራበት ጊዜ ያው እዚህ ኮሚቴ ወደዚህ ተመድቤ በመሰራበት ጊዜ ያው ሰብሳቢያችን ጋሽ ኪዳኔ ኃይሌ ነበሩ። በሳቸው አማካኝነት ሁሉንም ነገር እየተመካከርን እየተወያየን ያለውን የገንዘብ አሰባሰብ በሚገባ ያው ቅድም እንደገለጽኩት ገቢውንም በትክክል ከእኔም ባለኝ አቅም ከየዘመዱም ከየአካባቢውም በማሰባሰብ ያው በሞዴል 30 ገቢ በማድረግ ወደ ወጪው በሚሆንበት ጊዜ ያው ከጋሽ ኪዳኔ ጋራ በመወያየት ይህንን እንድንሰራ ተደርጓል። ያው የኛ ኮሚቴ ጠንካራ ኮሚቴ ነው። ያው በኩረ ምእመናን ኪዳኔ ኃይሌ የሚመራ ያው አንዱ አባል ነኝ፣ የቁጥጥር አባል ነኝ፣ ባለሙያ ነኝ። የራሱን የቻለ የግዢ ክፍያ የዕለት ሂሳብ ሰብሳቢ የተለያዩ ኮሚቴዎች አሉ። ሌት ተቀን እየሰሩ ከህብረተሰቡ በሚሰበሰበው ገንዘብ ነው ይሄ ስራ የሚሰራው ማለት ነው። በአበይት በዓላት ወቅት የሚመጡ ሊቃነ ጳጳሳት ማረፊያ ይኖራቸው ዘንድ መንበረ ጵጵስናን ለመስራት የመሰረት ድንጋይ በብፁዕ አቡነ ቀሌምንጦስ ተቀምጦ ወደ ግንባታ ለመግባት ሀብት የማሰባሰብ ስራ እየተከናወነ እንደሚገኝ ተጠቅሷል። በደብሩ የሚገባና የሚወጣ ገንዘብን በአግባቡ በመምራትና በማስተዳደር ረገድም ከፍተኛ እንቅስቃሴ አለ። ሞዴል 30 ያለውን ከህብረተሰቡ የሚመጣውን ገንዘብ ከበጎ አድራጊዎች የሚመጣውን ገንዘብ በሞዴል 30 በመመዝገብ ለገንዘብ ያዡ በ64 በማስረከብ ሂሳቡን በሚገባ በመያዝ ለ9 ዓመት ይሄ ህንጻ እስከሚያልቅ ድረስ እዚሁ ስሰራ የቆየ ነኝ። በሀገረ ስብከቱ በመጡ ባለሙያዎች ያለውን ሂሳብ በትክክል አስመዝግቤ ያለምንም ልዩነት በዚህም በቤተ ክርስቲያኑ ህንጻ በኩል ያለውን ነገር የገቢዎችን በሙሉ እንዳስረክብ ተደርጓል። ያው በደንብ በትክክል ተመዝግቧል።
የጸበል አገልግሎቱን ለተጠቃሚዎች ምቹ ለማድረግ ስራ እየተሰራ እንደሚገኝም ተመላክቷል። ብዙ ህሙማን ከሩቅ ቦታ ይመጣሉ ከመቀሌ ድረስ እየመጡ ይገኛሉና ያ ጸበል ቤቱ ደግሞ ለህሙማን ምቹ ነገር በመፍጠር እየተሰራበት የታመሙ ሰዎች እየተፈወሱበት እየዳኑበት ይገኛሉ። ስለ ጸበሉ ፈዋሽነት ልፎች ምስክሮቹ ናቸው። ክብር ለሱ ይሁን ተመስገን ቅዱስ ገብርኤል በጣም ነው ማመሰግነው። ምስጋና ለሱ ሲያንሰው ነው። ከሞት ላይ ነው ያነሳኝ ታልጋ ላይ ነው አልጋዬን ጥዬ ነው እና ይሄውና እስካሁን ድረስ 36 ዓመቴ የዛን ጊዜ ወለድኳት ልጅ የ2 ዓመት ልጅ ነበረች እና አትድንም ሁሉ ተብሎ ልጅን ለማደጎ ሁሉ ሰጥቼ ነበር። ያቺን ልጅ ሰብስቤም እንደገና አሁን የወሱ በማዳኑ ድኜ ለሱ ምስክርነት ያበቃኝ ለዚህ ምስክርነት ያበቃኝ ክብር ለሱ ይሁንልኝ። ቤተሰቦችን ባለቤቴም እጁን እግሩን አይኑንም አደንዝዞት ከስራ ሁሉ አስቀርቶት የገብርኤል ጸበል አድኖልኛል። ክብር ምስጋና ይግባው። እኔም የዛሬ 8 ዓመት እንዲሁ ታምሜ ትሞታለች ከነገ ከዛሬ እየተባልኩኝ ያለኝን በሕክምና ጨርሼ እጄን ባዶዬን ስቀር የገብርኤል ጸበል አድኖኛል። ክብር ምስጋና ይግባው። ማንም የሚያውቀው ነው የኔ እንዲቆመው መሄድ በገብርኤል ጸበል ነው በሱ ኃይል ነው። ሆዴን በጣም ያመኝ ነበር እየነፋ በጣም ነበር የምሰቃየው። ሌሊት እንቅልፍ የለኝም ነበር። እየመጣው እዚህ ጸበሉን ስጠጣ ስጠመቅ ድኛለሁ። አሁን ከዳንኩ ጀምሮ ከገብርኤል ቀርቼ አላቅም። በወሩ እመጣለሁ እዚህ ቆይቼ ልጆቼን ቤተሰብ ይዤ ቆይቼ ነው የሚሄደው። ከዛን ወዲህ ጀምሮ በቃ ጤነኛ ነኝ። ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ከፍተኛ የሆነ የምእመናን ፍሰት ያለበት ከመሆኑ ባሻገር በርካታ ቁጥር ያላቸው የደብረ ብርሃን ዩኒቨርሲቲ ተማሪዎች ትምህርትና አገልግሎት የሚያገኙበት የቅድስና ማዕከል በመሆኑ አገልግሎቱ ብሎም ለልማቱ የሚመለከታቸው አካላት በሙሉ ተባባሪ እንዲሆኑ ጥሪ ተላልፏል። ዘርፈ ብዙ አገልግሎትን ለማስቀጠል መልካም አጋጣሚዎችን ሁሉ በመጠቀማችን ውጤታማነቱ በተግባር እየተገለጠ በመሆኑ የሚመለከታቸው አካላት በሙሉ እንደየመክሊታቸው መተባበርና ማገልገል እንደሚገባቸው ለዚህም ምቹ ሁኔታም እንዳለ ተጠቅሷል። ያለኝ መልእክት እንግዲህ ይሄ የሁላችንም ቤት ነው። ይሄ ገብርኤል አባታችን ቤት የሁላችንም ቤት ነው። ለሁላችንም የሚመለከተን ነገር ነው። ሁሉም ሰው እዚህ ጋር ያረጋት ነገር ሁሉ ዋጋዋን የሚያይበት ወደፊት ደግሞ ይሄንን ነገር እንደ ዳግማዊ ቁልቢ ትልቅ ለማድረግ ሁሉም ሰው የራሱን አቅም አምጥቶ እዚህ የሚሰራበት እኛ እንግዲህ አሁን ትርፍ ሰዓታችንን በበጎ ፍቃድ እዚህ እንደምናገለግለው ማንም በተለይ ወጣቱን አሁን እዚሁ ጠባሴ ተወልጄ ያደኩ ነኝ እንደዚሁ እየመጡ ማንኛውንም ነገር ሊያደርጉ የሚችሉ ዝግጁ የሆነ ነገር አለኝ። አሁን በደንብ አጥንተናል፣ ቶፖግራፊ ለቅመናል ምናምን ስልሽ ለእያንዳንዱ ሰው ስራ የሚሆን ነገር አለ እዚህ። ማንም ሰው መጥቶ ምን ላድርግ ቢል ለሁሉም እንደ ሙያው በሙያ የሚያገልግል ሆነ በስጦታ የሚያገለግል ከሆነ በተለያዩ ነገሮች በአገልግሎት የሚያገለግል ካለ ለሁሉም የተዘጋጀ ዶክመንት የሆነ ነገር ስላለን በዛ መሰረት ማንም ሰው መጥቶ እዚህ የበኩሉን ቢያደርግ እሱም ረክቶ መንፈሳዊ ነገር ማግኝቶ በረከትም ማግኝቶ መሄድ ይችላል። ማህበረሰቡ ያ ጠባሴ ላይ ያለው ማህበረሰብ እጅግ ወርቃማ የሆነ ህግ አዋቂ አስተዋይ ማህበረሰብ ያለበት ነው። ማህበረሰቡም በልማት መስመር ላይ እንሰማራ አድባራቱን ከመድኃኔ ዓለም ጀምረን ያሉትን አድባራት በጥሩ ሁኔታ እናልማ፣ እናሳድግ፣ እንለወጥ፣ ልማቱ ተጠናክሮ ለውጥ ያሳይ የሚል ማህበረሰብ ነው ያለው። በጠባሴ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን የተከናወነ ያለውን መንፈሳዊ አገልግሎትና ልማት ተመልክተን ወደ እናንተ ያደረስንበትን መርሃ ግብራችንን በዚሁ ፈጸምን። ሰላም።